It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ መረጃዎቻችን ደግሞ እናልፋለን። አጋሮቻችንን አመስግነናል። ስለዚህ የተለያዩ ጉዳዮችን ነው እያነሳን የምንቀጥለው። የምሽቱን ጨዋታ በተመለከተ ብዙ ሀሳቦች ሲነሱበት የነበረ ነው። በእርግጥ የኮንፈረንስ ሊግ አሁን እና አድማጮችም በማለዳ አስተያየት እንዲሰጡበት የጋበዝ ነው ነገር የተሻለ ቦታ እየተሰጠው ነው ወይ፣ ክብሩ ከፍ እያለ ነው ወይ የሚለው አንድ መወያያ ርዕሰ ጉዳይ ሆኗል። ምክንያቱም ትናንትና ቼልሲ ይህንን ዋንጫ ለማንሳት በተለይ በሁለተኛው 45 ላይ ያደረገው እንቅስቃሴና ዋንጫውን ለማንሳት የሄደበት መንገድ ብዙ ሰዎች እንግዲህ የተለየ ስሜት ለዋንጫው እንዳለው የሚገልጽ ነው ሲሉ ነበር። ለነገሩ ከጨዋታውም አስቀድሞ ኤንዞ ማሬስካ ሲናገሩ ነበር። በጣም ትልቅ ትኩረት ነው የምንሰጠው፣ ይሄ በቸልተኝነት የምናልፈው አይደለም ብለው የተናገሩበት ነው። ዋንጫውን ለማንሳት በቃ ምንችለው ነገር በሙሉ እናደርጋለን። እንደ ይሄ በቃ ትልልቅ ዋና ዋንጫ እንደሚባሉት አለ አይደለ? እንደዛ ነው አስተያየት ሲሰጡ የነበረው። ከዛም በኋላ በአውሮፓ መድረኮች ላይ የሚዘጋጁ ዋና የሚባሉ ሁሉንም እንግዲህ ትልልቅ የሚባሉ ዋንጫዎችን በማንሳት ቼልሲ የመጀመሪያው ክለብ የሆነበትን ውጤት ነው ያስመዘገበው። ለሪያል ቤቲስ ለአንቶኒ ለኢስኮ ሳይሆን ሳይሳካ ቀርቷል። ግን ጥረታቸውንና ሪያል ቤቲስን በዚህኛው የውድድር ዓመት በተለየ ሁኔታ እንድንመለከተው ማድረጋቸውን በተመለከተ ትልቅ ክሬዲት ይገባቸዋል ተብሎ አስተያየት የተሰጠበት ነው። ይህ የኮንፈረንስ ሊግ ውድድር ለቼልሲ በጣም በቃ ከደረጃው በታች ተገኘ የተባለበት እንደነበረ እናስታውሳለን። ምክንያቱም ጨዋታዎችን አንደኛ በቀላሉ ነበር የሚያሸንፈው፣ ብዙ ጎሎችን ያስቆጥራል። እንደውም በአጠቃላይ ባደረጋቸው 15 ጨዋታዎች 45 ጎሎችን ነው ቼልሲ ያስቆጠረው። 8-0 ያሸነፈበት ጨዋታ ሁሉ እንደነበረ አስታውሳለሁኝ። ከዛ ውጪ ደግሞ ኤንዞ ማሬስካ በጣም የተለያዩ ተጫዋቾችን ነበር የሚጠቀሙት ለኮንፈረንስ ሊግ ሲሆን እንደውም የኮንፈረንስ ሊግ ጨዋታቸውን ከማድረጋቸው አስቀድሞ ከነበረው የፕሪሚየር ሊግ ጨዋታ በኮንፈረንስ ሊግ ላይ እንደገና ይጠቀሙት የነበረው ጨዋታን ተጫዋቾችን በተመለከተ በአቨሬጅ ሁሉ የተለያዩ ቁጥሮች እየተሰሉ ሲቀርቡ ነበርና ልዩነቱ በጣም ሰፊ ነው የነበረው። በቃ በፕሪሚየር ሊግ ላይ የሚጠቀሟቸውን ተጫዋቾች በኮንፈረንስ ሊግ ላይ በአብዛኛው አይጠቀሙም ነበር። ለምሳሌ ኮል ፓልመር ራሱ አጠቃላይ የቡድኑ አባል ሆኖ የተካተተው ከኖክአውት ስቴጅ በኋላ ነው እና ይሄን ስናየው ተጫዋቾቻቸውን አፈራርቀው የተጠቀሙበት አለ። በኮንፈረንስ ሊግ ላይ ብዙ ጨዋታዎችን ያደረገ ግን ደግሞ በፕሪሚየር ሊጉ የመጀመሪያ ጨዋታውንም ያላደረገ ተጫዋች ሁላ አላቸው እና በተለየ መንገድ ነው የኮንፈረንስ ሊግ ጨዋታቸውን ያደረጉት። የቼልሲ ተጫዋቾች ግን በስተመጨረሻ ላይ ደስታቸው ከፍ ያለ ሆኖ ነው የሚያየሁት። ያ ፕሮፌሽናል ስትሆኝ እንደዛ ነው የሚጠበቀው። ግን አሁን አንቺ ያስቀመጥሽው ሀሳብ ትክክል ነው፣ በጣም ትክክል ነው። የሚያሳየው ወይም የሚያመለክተው ነገር ደግሞ በተመሳሳይ ምን ያህል ሂደቱ ለቼልሲ ቀላል እንደነበረ ከደረጃ በታች እንደመዋል ብለሽ ያስቀመጥሽው ነገር በትክክልም እንደዛ እንደሆነ በትክክል የሚያሳይ ወይም የሚያስረዳ ነው ብለን መውሰድ እንችላለን። ከዚህ ጋር አያይዘን የምንጠቅሰው ነገር ለቼልሲ ወልሽ ምን ያህል እንደቀለለው የምትረጂው አሁን የመጨረሻ ላይ ያስቀመጥሽው አንድ ሀሳብ አለ።
የቼልሲ ተጫዋች ሆኖ በፕሪሚየር ሊጉ ሳይጫወት ጉዳዩ በኮንፈረንስ ሊግ ላይ ቼልሲን ማገልገል የሚመስል ተጫዋች አለ። ፕሪሚየር ሊግ ላይ እድል አያገኝም፣ ኮንፈረንስ ሊግ ላይ ግን ሬጉላርሊ ይጫወታል። ዋና የሚባሉትን በመደበኛው የፕሪሚየር ሊግ ጨዋታ ላይ የምናያቸውን የቼልሲን ተጫዋቾች ደግሞ ኮንፈረንስ ሊግ ላይ ያየናቸው ሌትሊ ነው። ስለዚህ ቼልሲ በዚህ በኮንፈረንስ ሊግ ምክንያት ሐሙስ ማታ ለመጫወት በመገደድ ምክንያት የፕሪሚየር ሊግ እና የሌሎች ውድድር ጉዞቹ ጫና ውስጥ አልወደቁም። ቢኮዝ በጣም ሲምፕል ነበረ ለቼልሲ ሂደቱ፣ የኮንፈረንስ ሊግ ሂደቱ በጣም ሲምፕል ነበረ። ስለዚህ ይሄ ለቼልሲ ያን ያህል በሐሙስ ጨዋታ አለው፣ እንደገና እሁድ ነው መጫወቱት። ዩሮፓ ሊግንና ኮንፈረንስ ሊግን የማይወዷቸው አሰልጣኞች በአብዛኛው ሐሙስ እሁድ ይሆናል ጨዋታ። ሐሙስ ዩሮፓ ሊግ ትጫወቻለች ወይም ሐሙስ ኮንፈረንስ ሊግ ትጫወቻለች፣ ከዛ በእሁድ ነው የሚሆነው የፕሪሚየር ሊግ መርሃ ግብሮች፣ ቅዳሜን ይመርጡታል ለጨዋታ። ስለዚህ እንደዚህ ያሉት ነገሮች ግን ተጫዋቾቹን በሚገባ ሮቴት ለማድረግ እድል የሚሰጥ ከባድ ሂደት ያልሆነ ነው። ከዛ ትላንትና የነበረውን ነገር ግን ስንመለከት ግን ቀላል ነበረ ብሎ ማንሳት ግን አይቻልም። ትላንት ከሪያል ቤቲስ ጋር የነበረውን ጨዋታ ለተመለከተው ሰው ሪያል ቤቲስ የመጀመሪያውን 45-1-0 ብቻ ነበር ወይም መምራት ያለበት የሚያስብል እኮ ነበር። የሪያል ቤቲስ ተጫዋቾች የሳቷቸው ወይም ደግሞ ጎል ሳያደርጓቸው የቀሩት አጋጣሚዎች ለሪያል ቤቲስ ደጋፊዎች 1-0 ከመሩ በኋላ ስለሆነ አሁንም በጫና መፍጠር አቅም ላይ ነን ያለ ነው፣ አሁንም የተሻልን ቡድን ነን፣ ስለዚህ ነገሮች ከቁጥጥር አይወጡም ብለው ይሄ የመኩራት የመመካት አይነት ስሜት ውስጥ የሚከት ነበር። ጥሩ ነበረ ሪያል ቤቲስ የነበረው። ግን ዋንስ ቼልሲ ጎል ማስቆጠር ከጀመረ በኋላ ቼልሲም ደግሞ ተጨማሪ ጎሎችን ማስቆጠር 5-1 6-1 ማድረግ የሚችልበት እድል ነበረው። ለምሳሌ በካውንተር አታክ ሄዶ ጃክሰን እዛ ጋር ሲደርስ ለበረኛ የሰጠው ኳስ ያትሽ ድሪብል እያደረገ ሄዶ እንደዚህ አይነት ድሪብል እንደዚህ በሚያህል ትልቅ ጨዋታ ላይ እኔ አይቼ አላውቅም። የሪያል ቤቲስ ተጫዋቾች አሉ፣ የቼልሲ ተጫዋቾች አሉ። ለቼልሲ ተጫዋቾች የጎል ማስቆጠር እድሉ ወደ 70-75% በጣም ክሊር ነው። እሱ ድሪብል እያደረገ እያለ በዚህ በኩል ለሚሄድ ጓደኛው መስጠት ሲችል ድሪብል ሲያደርግ በኃይል መታት ኳሱ እያጠበበ እየወጣ የነበረው የቤቲስ ግብ ጠባቂ በቀላሉ ያዛል። የሚያስደነግጥ አይነት ብክነት ነው ያባከነው ምናምን የምትይው ነገር አለ እና ቼልሲ 4-1 በሆነ ውጤት አሸንፏል። የአውሮፓ ቻምፒዮንስ ሊግ ተሳታፊ ነው። ለቼልሲ ነው ባድ ሲዘን እውነት ለመናገር ዋንጫ ማንሳት ችሏል። ቻምፒዮንስ ሊግን ጆይን ማድረግ ችሏል። መሀል ላይ አሁንም ከቼልሲ የሚጠበቀው ሌቭል ላይ አልደረሰም ብለን ካልተነጫነጭን በስተቀረ ወይም በዛ ላይ አስተያየት እና ትችት እናቅርብ ካላልን በስተቀረ ለማሬስካና ለቼልሲ ካሳለፉት አስቸጋሪ ጊዜ አንጻር ይሄኛው ጥሩ ነው። ዋንጫውም አሸንፈውታል። እንደገና ደግሞ የአውሮፓ ቻምፒዮንስ ሊግ ተሳታፊ የሚያደርጋቸውን ውጤት በሊግ ደረጃም አግኝተዋል። የሚነጫነጩ አይመስለኝም። ግን ከዚህ በኋላ ግን ዲማንድ የሚደረገው ነገር ከዚህ በኋላ የሚፈለግባቸው ነገር ግን ያንን ባለ ግርማ ሞገሱን ቼልሲን መመለስ፣ የፕሪሚየር ሊጉን ዋንጫ ለማንሳት እድል ካላቸው ክለቦች መካከል አንዱ ሆኖ እንዲቀርብ ማድረግ ነው። አሁን እና ኢንዞ ማሬስካ ላይ ምናምን አስተያየት ልስጥ ካልሽ የምትሰጪው ለአንዳንዶች የምትራሪውን መራራት ለማሬስካ ማትራሪው ነገር ይኖርሻል። ምክንያቱም የቼልሲ ስኳዱ ጥሩ ነው። ስኳዱ በጣም ጥሩ ነው። ጥራት ላይም ኳሊቲ ዋይዝም በጣም ጥሩ ነው። ዴፕዝ ዋይዝም በጣም ጥሩ ነው። ስለዚህ ያንን ቡድን የተሻለ አሸናፊ ቡድን ማድረግ ይችላሉም ይገባቸዋልም። አሸንፈዋል። ወደ ቻምፒዮንስ ሊግ ተመልሰዋል። ይሄ የቼልሲን የውድድር ዓመት አፈጻጸም በተለይ ደግሞ የሆነ ወቅት ላይ ከቻምፒዮንስ ሊግ ውጪ ሊወጣ ተቃርቦ ይመስል የነበረበት የፕሪሚየር ሊጉ ደካማ ነገር ነበር አይደል? እነዛን ሁሉ ተሻግረው ስለመጡ በተለይ ሃፒ ሞመንት ነው ብዬ ማስበው። እኔም ማስበው እንደዛ ነው። ቼልሲ ግን እንደምናስታውስ ከሆነ የውድድር ዓመቱ እንደተጀመረ ጥሩ ብቃት ነበር እኮ እያሳየ ነበር እና በፕሪሚየር ሊጉ የደረጃ ሰንጠረዥም በመሪነት ደረጃ ተቀምጦ ነበርና ብዙ ሰዎች አስተያየት የሚሰጡት መቼ ነው ቼልሲ ታምኖ ጠንካራ የውድድር ዓመት ነው የሚያሳልፈው የዋንጫ ተፎካካሪ ነው የሚባለው የሚል አስተያየት ሁሉ እስከሚሰጡ ነበር። ጥሩ ነበር። ለኢንዞ ማሬስካም ያን ያክል አልከበዳቸውም ተብሎ አስተያየት የተሰጠበት ነው። መሀል ላይ ነው ግን ቼልሲ መንሸራተት የጀመረው። የማይጠበቁ ውጤቶችን ማስመዝገብ ጀመረ። ከዛ ደግሞ በቡድን ውስጥ ያሉት ክፍተቶችን በደንብ መታየት ጀመሩ። ለምሳሌ የቼልሲን እንግዲህ የውድድር ዓመት
በአጥቂ ደረጃ ስትመለከተው ብዙ ተጫዋቾች ያሉት ክለብ ነው፣ ግን በአጥቂ ደረጃ ስትመለከተው ከፍተኛ ክፍተት አለ። አጥቂ ተጫዋቾች አሉት። ያው የጃክሰን ጉዳይ አሁን እንዳነሳው በውድድር አመቱን ሙሉ ስንመለከተውም የነበረ ነገር ነው። በጣም ከፍተኛ የሆነ የጎል የማግባት ችግር አለበት። በተለይ ይሄ 1-1 በምትገናኝበት አጋጣሚ የሚወስናቸው ውሳኔዎች ብዙ ሰዎች በፍጹም ለቸልሲ የሚመጥን አጥቂ አይደለም ብለው አስተያየት እንዲሰጡ ያስገደደ ነው እና የአጥቂ ችግር ነበረበት። በበረኛው ላይ ያለውም ደግሞ መተማመንና ብቃት በጣም አነስተኛ ነው። ባለፈው ስናነሳ ነበረኛም በፕሮግራማችን ላይ ጥሩ የውድድር አመት ካሳለፉት ክለቦች መካከል አንደኛው ተብሎ የሚጠቀሰው ቸልሲ ነው። አንደኛው በጣም በፕሪሚየር ሊጉ የያንግስት ስኳድ ነው፣ እድሜያቸው በጣም ትንሽ ነው እና በዛ ሁኔታ እንደዚህ አይነት አጥቂ ይዘው ጥሩ የሚባል በረኛም ሳይኖራቸው በስተመጨረሻ ላይ ግን ያሳዩት ጥረትና ወደ ሻምፒየንስ ሊግ ለመግባት ደግሞ የወሰዱት እርምጃ በጣም የሚደነቅ ነው። ስለዚህ ለቸልሲም ለኤንዞ ማሬስካም ካየ ነው መጥፎ የውድድር አመት ብሎ ለመናገር አይቻልም። መሀል ላይ የነበሩት መንሸራተቶች፣ ችግሮች እንዳሉ ሆኖ ማለት ነው። እንደገና ደግሞ የዋንጫን ጉዳይ ዝም ብሎ አሳንሶ ማየትም የሚገባ አይመስለኝም። እኔም ሳስበው ኮንፈረንስ ሊግም ቢሆን በእርግጥ ለቸልሲ ቀላል ነው፣ የኮንፈረንስ ሊግ ውድድሮች ቀላል ነው የነበሩት። ግን ከዋንጫ ደረጃ ከክብር አንጻር ስትመለከተው አሁን እንደ ቸልሲ ሌሎች ቡድኖች መሆን ይችላሉ ወይ? ኮንፈረንስ ሊግ ላይ እኮ ለመግባት አንድም ሸርተት ማለት ያስፈልጋል። ቸልሲ እንዴት ነው የገባው ኮንፈረንስ ሊግ ላይ? እኔ በደንብ የማስታውሰው ማንቸስተር ዩናይትድ ኤፍ ኤ ካፕን ሲያሸንፍ አይደለ? ከዛ ቸልሲ ወደ ኮንፈረንስ ሊግ ተንሸራተት እንጂ ዩሮፓ ሊግ ይገባ ነበር። ማንቸስተር ዩናይትድ ዩሮፓ ሊግ ስለገባ ማለት ነው። እና የኤፍ ኤ ካፕ አሸናፊ ሆኖ ማንቸስተር ዩናይትድ የዩሮፓ ሊግ ተሳትፎን ኮታ ሲወስድ በፕሪሚየር ሊግ ውጤቱ ዩሮፓ ሊግ ይገባ የነበረው ቼልሲ ወደ ኮንፈረንስ ሊግ ለመንሸራተት ተገደደ ማለት ነው። እና ሌሎች ትልልቅ ክለቦች ይሄ ድል እኮ አይኖራቸው። ኮንፈረንስ ሊግ ለማንሳት መንሸራተት ይፈልጋል። ግን በዋንጫ ስብስቡ ላይ ደግሞ በቸልሲ በኩል ስታየው በቃ እዛ ውድድሩ ላይ ተገኝቷል አንድ ጊዜ፣ ግን ደግሞ መገኘቱን በአሸናፊነትና በዋንጫ ማጠናቀቅ መቻሉ በጣም አሪፍ ነው ብዬ ነው እኔ የማስበው። አይ ምንድነው መሰለሽ፣ አንደኛ ማጣጣል ምንም ቁም ነገር አይደለም። ማጣጣልም አቅምም የሚፈልግ ነገር አይደለም። ምንም ከንፈርን አንዴ ወደ ላይ አንዴ ወደ ታች ማድረግ እና ድምጽ ማውጣት ነው። አይረባም ማለት እኮ ነው እንጂ ሌላ ምን የሚጠይቅ ነገር እኮ የለም። ዝም ብለው ኮንፈረንስ ሊግ ነው ምናምን የሚባልም ነገር አይደለም። በቃ ይሄ ይቆጠራል። ይሄ ዞሮ ዞሮ ከገባሽበት ከቻልሽ ነው የምታሸንፊው። ገብተሽበታል፣ የመወዳደር ግዴታ ውስጥ አለሽበት። ስለዚህ በዛ ውድድር ላይ እስካለሽበት ድረስ አልቲሜት ግብሽ የሚሆነው ማሸነፍ ነው። የቼልሲ ደጋፊዎች በኮንፈረንስ ሊግ ደስተኛ አይሆኑም ወብቴን ደስተኛ ናቸው የሚሆኑት። ግን ዲማንዳቸው ቻምፒዮንስ ሊግን እንደገና ማሸነፍ፣ ዲማንዳቸው በፕሪሚየር ሊግ ሻምፒዮንነት እንደገና መነሳት ነው። ወደዛ የፕሪሚየር ሊግና የቻምፒዮንስ ሊግ ሻምፒዮንነት ወደ ምታደርጊው ጉዞ ላይ ግን እግረ መንገድሽን ኮንፈረንስ ሊግ ላይም ሊሆን ይችላል፣ እግረ መንገድሽን የአውሮፓ ሊግ ላይም ሊሆን ይችላል፣ ኤፍ ኤ ካፕም ላይ ቢሆን ውጤት ማምጣት አለብሽ። ቼልሲን እንደገና ሀያል ለማድረግ እየተሰራ ያለው ስራ ግን ፍሬ ማፍራት መጀመሩን ግን ማየት ትችላለሽ። ስለዚህ የሚሰማኝ ነገር አሁን ከማጣጣል ጋራ የተያያዘው ነገር ምን ልክ ነው ብዬ አላስብም። የተሳተፉት ክለቦች ብዙ ናቸው፣ ያሸነፈው አንድ ቼልሲ ብቻ ነው። ቼልሲ ትልቅ መሆኑን የምታውቂው የኮንፈረንስ ሊጉን ስላሸነፈ አይደለም። ቼልሲ ትልቅነቱ እኮ አንድ የሚገለጠው ማሸነፍ አንድ ትልቅነት ማሳያ ነው። ነገር ግን መንገዱ አብዛኞቹ ክለቦች የሱ እኩያ እንዳልሆኑ እንድናውቅ አድርጎናል። አቅሙን በደንብ ነው ያሳየው። በዚህ የኮንፈረንስ ሊግ ዋንጫ ማንሳት ሂደት ላይ ያስመዘግባቸው የነበሩት ውጤቶች ተስፋ የሚያስቆርጡ ከሆነ ለሁለት ወገኖች ናቸው ተስፋ የሚያስቆርጡት። አንድም ለገለልተኛ ተመልካቾች ቼልሲ ድባቅ እንደሚመታቸው ያወቅ 90 ደቂቃ ቁጭ ማለት ትግስት ስለማይኖርሽ፣ ሁለትም ደግሞ የቼልሲ ተጋጣሚዎች ናቸው ተስፋ የሚቆርጡት። ቼልሲ ነው የምትገጥመው ሲባሉ ከባድ እንደሆነ ያውቁታል። በመንገዱ ላይ ምን ሲያደርግና ቀላል እኮ አይደለም። በ15 ጨዋታ 45 ጎል ማለት ማንቸስተር ዩናይትድ በ38 ጨዋታ አግብቷል። እንደ 45 ጎል ይደርሳል። የማንቸስተር ዩናይትድ የፕሪሚየር ሊግ ስኮር ያደረግ አንዳንድ እኮ በ38 ጨዋታ አያገባም እኮ።
ገብቶሻል ማለት 45 በጣም ብዙ ነው። ኦን አቨሬጅ ደግሞ ስትወስዱ በየጨዋታው ላይ ቢያንስ 3 ጎል የሚያስቆጥር ቡድን ነበረ ቼልሲ 44 ነው እንግዲህ አስቢ። ማንቸስተር ዩናይትድ በ38 የፕሪሚየር ሊግ ጨዋታ 44 ጎል አግብቷል። ቼልሲ በ15 የኮንፈረንስ ሊግ ጨዋታ ላይ 45 ጎል አግብቷል። ያው እንትኑ የተለያየ ነው ይለያያል። ቁጥሩን ቀላል ይሄ ልልሽ የፈለኩት ምን ያህል ውድድሩን ዶሚኔት እንዳደረገው። ስለዚህ ዶሚኔት በማድረግም ጭምር ነው አቅሙን ያሳየው። ያለ ቦታው መዋሉን ዶሚኔሽኑ ነው የሚያሳየን እኮ ነው ማለት። ዋንጫማ ማንም ሊያሸንፍ ይችላል። ቤቲስም ሊያሸንፍ ይችል ነበር እኮ ትላንትና። ዋንጫን ኤኒዋን ሊያሸንፈው ይችላል። ነገር ግን መንገድሽን በሙሉ በዚህ አይነት ኃያልነትን በደንብ በሚያስመሰክር መንገድ ስትሄጂው የሚነግርሽ ነገር ልክ ነው። ለቼልሲ ለዚህ ውድድር በጣም 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 ትልቅ ልክ ነው የሚለውን አሳይቷል። ስለዚህ ዌልደን ነው የምትይው ነው አይ ልክ ነው ልክ ነው አሳምኗል ማለት በቃ አሳምኖ ነው በዚህ በኮንፈረንስ ሊግ ላይ ሂደቱን በደንብ አሳምኖ ነው የጨዋታዎቹን ሲያሸንፍ የነበረው የሚለውን በደንብ ነው የሚገልጸው። በዛ ላይ ደግሞ ቀደም ያነሳነውም ነገር ግምት ውስጥ መግባት ያለበት ይመስለኛል። ይሄ ዋና በሚባሉት የፕሪሚየር ሊግ በየሳምንቱ ጨዋታዎች ላይ የሚሳተፉትን ተጫዋቾቻቸውን አይደለም ሲጠቀሙ የነበረው ኢንዞ ማሬስካ። ስለዚህ በሌሎች ተጫዋቾች የተሻለ ልምድ እንዲያገኙ በሚፈለጉ ተጫዋቾች ነበር ውድድሩን ሲያካሂዱ የነበረው። በነዛ ተጫዋቾችም ሆኖ ማለት ለቼልሲ እንደ ሁለተኛ በሚታዩ ተጫዋቾችም ነው ውድድሩን ያደረገው በአብዛኛውና በነዛ ተጫዋቾችም ነው ይህንን ያክል ደግሞ የበላይነቱን ያሳየው እና ለቼልሲ ጥሩ በቃ የውድድር አመት ሆኖ ተጠናቋል ብለን እንድንናገር የሚያደርገን አንደኛው ምክንያት ይሄ ነው ብዬ ነው ማስበው። በትላንትና እንግዲህ ዋንጫ ማንሳት ስነ ስርዓትም የተጫዋቾቹ ደስታ የሚናገረው ነገር ያለ ይመስለኛል። በቃ ኮንፈረንስ ሊግ ነው ያነሳነው ዋንጫ ያን ያክል ለደረጃችን የሚመጥን አይደለም ምናምን የምትልበት አይነት ሁኔታ አይደለም የተመለከትነው። በጣም ነው ሴሌብሬት ያደረጉት፣ ደስተኞችም ነበሩ። ዋንጫውንም ለማንሳት የነበራቸው ፍላጎትም ደግሞ ከፍተኛ ሆኖ ነው እኔም የተመለከትኩት ለማለት ነው። እንደዛ ነው። ስለዚህ ተቀበለሽዋል? አዎ ተቀብዬዋለሁ። አንድ ጊዜ ስንማር ትምህርት ቤት ጥያቄ ጠይቀች ቲቸር ብላ ከዛ ጠየቀችና አስተማሪው ቆንጆ ጥያቄ ነው ሳምራዊት ከዛ አስረድቶ አያት። አንዳንድ ፊት ላይ ግርታ ምናምን ልታይ ትችላለሽ አይደል? ግርታ አየባት መሰለኝ መምህሩ። አልተዋጠልሽም አላት። ተውጦልኛል አለች። ከዛ እኛ ማንም አልሳቅም። አስተማሪው ግን ሳቁ ማቆም አቃት። ለምን? ተውጦልኛል እንትን ያላለም ያልገመተው መልስ ሆነበት። አይባልም እንዴ ተውጦልኛል? እኔም ግር ነው የሚለኝ። እኔ አልተዋጠልሽም አይደል አለ። አይ በቃ ገብቶኛል ተውጦልኛል ነው። ሌላ አልተዋጠልሽም ነው አልገባሽም ቢሆን ገብቶኛል። ግን በቃ ቲቸር ሰለሞን ይባላል ሳቁም ማቆም አቃት እና በደጋግሞ የሚለው ተውጦልኛል። ያን የተፈጠረብን ጥያቄ ተውጦልኛል ታቡ ወርድ ነው በሆነ ሌላ መንገድ ሊተረጎም ይችላል ወይ ምናምን የሚል ነገር ያዘ። ለዛ ነው አሁን ተውጦልሽ አልተዋጠልሽም ስልሽ ያ ነገር ትዝ ያለኝ። አይ ተውጦልኛል እኔ አሁን ገብቶኛል በደንብ ለማለት የፈለግኩ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten, and South Africa